ዳይመንድ ምን አድርገ ነው የምትለው? ለምንድን ነው የመጣው? ዛሬ ህይወት ጉዳይ ነገር ቆይ ለምን ይሄን ቆይ እንዴት ነው በዚህ ልክ እናት መሆን የሚቻለው? ይቅርታ አድርጊልኝና የራሷ ጉዳይ በቃ። ቆይ ግን አንቺ አይሰለችሽም? እሷን ስለማመጥ እኔ ጊዜን አልፈጅም። ለሊን አንድ ነገር አደርጋታለሁ ብትል አንላቀቅምሽ። ከነሱ ውጪ የምትኖርለት በህይወት ያለው ሰው የለም? ምን እንደምታደርግ ግራ ገብቶ ያውቃል? ደስተኛ ነሽ ግን እዚህ በመሆንሽ? አይ አደይ ስራዋ ምንድን ነው? ለሊ ካንሰር ታማ። ምን? አደይስ? እሷማ የቤታችን ሰራተኛ ነበረች። ምን? አዎ ለሊ አፍቅሬ አልነበረብኝም። ይቅርታ። አሹ ምን እያልከኝ ነው? ምንም አልገባኝም። ተይው እናቴ፣ ዛሬ ህይወት ጉዳይ ነገር ተይው ይቅርብሽ። በቃ አንቺ የት ነሽ? ምን? ይቅርታ ሮማኒ። አሹ ዝም ብለህ ይቅርታ አትበለኝ። የተፈጠረ ነገር ካለ ንገረኝ። መልሴን አገኘው። በቃ ነገርሽኝ እኮ ሳልዋረድ ታንቺ ጋር ሳልጋጭ። ይሄ ኪንጎ አይደል እንዴ? ኪንጎ ራሱ ነው። ምን ነው እናቴ? ኪንጎ ስራ ትቶ የሚሯሯጠው ለምንድን ነው? ይበለኝ። በገዛ እጄ ነው። እንደው ጋጦጦች ትልቅ ሰው አይከበርም እንዴ? አይዞሽ እናቴ። ተጎዳሽ? አይ ደህና ነኝ፣ ተርፌያለሁ። ተባረክልኝ። አመሰግንካለሁ። አሜን እናቴ። እመም የሚሰማሽ ከሆነ ወደ ሆስፒታል መሄድ እንችላለን። አረ ደህና ነኝ ልጄ፣ አትቸገር። የገፈተሩኝ እንኳን መች ዞር ብለው አዩኝና ነው። እናቴ ሁሉም ራሱን ለማዳን ሩጫ ላይ ነው። ማን ወደ ኋላ ዞር ብሎ እንዴት ነው ከሚል የለም። ዋናው እንኳን አልጎዳሽም። ነይ በቃ ማሚዬ ግቢ ላድርስሽ። እሺ ልጄ ካላስቸገርኩክ። አረ ችግር የለውም እናቴ፣ ነይ ግቢ። በቃ ሁሉንም ነገር ተው። እኔ እናንተ ከዚህ ልጥ ከካምሻል እንዴ? ቆይ እብድ ነሽ? አሁን ምን እያወራን ነበር? አዎ አብጃለሁ። በአንተ ፍቅር አብጃለሁ። አንተ እንኳን ተረዳኝ እስቲ። እኔ እኮ ማንም ሰው አይፈልገኝም። የኔ ልጅ ተባረክ። ቤቴ ይሄውና ደርሻለሁ። እሺ እናቴ። ግባና ቡና ጠጥተህ ትሄዳለህ? ይቅርታ እናቴ፣ የቀጠርኳቸው ሰዎች ስላሉ ሄዳለሁ። በቃ ካልሆነ ሌላ ጊዜ መተህ ቡና እንጠጣለን። እታለም ይባላል። እዩኤል ይባላል። እሺ አመሰግናለሁ። ፈጣሪ ያክብርልኝ። አሜን እናቴ። ልጄ ሾርባውን ሰርቼልሻለሁ፣ ላምጣልሽ እንዴ? አይ ማዘሯ አመሰግናለሁ፣ በኋላ እጠጣለሁ። ዶክተሩን አልሰማሽውም እንዴ ልጄ? የተመጣጠነ ምግብ ይብሉሻል እኮ። ይኸውልሽ ልጄ ራስሽን መጠበቅ አለብሽ። ሰውነትሽ እየቀነሰ በመጣ ቁጥር በሽታ የመቋቋም አቅምሽ እየቀነሰ ይሄዳል። ችላ የምንላቸው ነገሮች በኋላ ትልቅ ዋጋ ያስከፍሉናል። ልክ ነሽ ማዘሯ። ከዚህ በኋላ አልዘናጋም፣ ራሴን እጠብቃለሁ። እሺ ልጄ ጎሽ ተባረኪ። እኔ ላንቺ ምንም ቃል የለኝም ማዘሯ። ቆይ እንዴት ነው በዚህ ልክ እናት መሆን የሚቻለው? ማዘሯ ለካ እንዲህም አለ። የኔ እናት ልክ እንደ እናት የሆነሽ ከጎንዮሽ በጣም እያስከታል። ታዲያ ወዴት ነው የምትሄጅ? አንቺን እኮ ነው። እንዴት ዋልክ? እንዴት ዋልክ? ሰላም ነው ዋልክ? እግዚአብሔር እሺ እንዴት ዋልክ? ምን አለች? ሚስት እኮ አገር ይያዝልኝ አለች። ምን ታመጣ ብለህ ወትሮም ልማዷ ነው እሱ። ታዲያ የሄድክበት ጉዳይ ተሳካልህ? አዎ ከሽማግሌዎች ጋር ተማክሬያለሁ። ይቻደ ስልክ አላነሳ እያለች አስቸገረችኝ እንጂ የእሷ ምን ያሳስባል? ሁሉም የሚሆነው እሷ እዚህ ከመጣች በኋላ ነው። እናቷን ማሳመን ይቀድማል። አይ እሷን ተዋት። እሷን ስለማመጥ እኔ ጊዜን አልፈጅም። አለዛ ራሴ ይወስናል። ኧረ ተው ጋሼ፣ ምንም ቢሆን እኮ ስንት ነገር አሳልፋችኋል አይደለም እንዴ? በልጅ ጉዳይ አትወስን ማለት አይሆንም። ሄሎ ጓደኛ ዛሬ ገፈተረኝ። ማን ነው እሱ? አሁን ሳታውቀው ቀርታ ነው? ኧረ አላወኩትም።
ዳይመንድ ነው? ያ ኪንጎ ነው እንጂ ገፍትሮኝ ያለፈው። አሹ አሁን ለኔ እንደዚህ ይገባኛል? አረ የለም እቴ ተሳስተው እንዳይሆን። ኪንጎ እርሶን እንዴት ደፍሮ ለምን ብሎ ይገፈትራል? አረ አይቼዋለሁ ራሱ ነው። እንዴት ብሎ ምን ብሎ እቴ? እኔ ምን አውቄ አሹ መጥቶ አመሰግናለሁ እንደማለት ጥሎኝ ይሄዳል? እቴ እንደው ልብ ብሎቦት አላዩም ይሆናል እንጂ ኪንጎ እንደዚህ ያደርግ። ባለፈው እንደውም ተሰብስበው እርሶን ሊያመሰግኑ መጥተው ነበር። መቼ? እነማን ናቸው? ኪንጎ ቅምጥል ሆኖ መጥተው ነበር። አዎ እኔ ነኝ በፍቅር ጉዳይ ተናደው ስለነበረው አትዝለቁ ብዬ መለስኳቸው። እኔ ነኝ። በዚህ ማለ በዛ ልጁ መልሱን አሳይቶ። ዶክተር እንዴት ነህ? ለሊ እንዴት ነሽ? አለሁ ዶክተር። ብቻሽን መተሽ ነው እንደዚህ ያመመሽ? አይ አደይ ውጪ ናት፣ ስልክ እያወራችሁ ነው። እሺና ምን ለውጥ አለው? መመሽ እንደዛው ነው? አይ አሁን ለውጥ አለው ዶክተር። እሺ ነገሮችን ቀለል ለማድረግ አስብሽ ዶክተር። እኔ በጣም ተጨንቄያለሁ። ለምን ትጨነቂያለሽ? የቤተሰቦቼ ምኞት ሳላሳካ እኔም ወደ እነሱ መሄዴን ሳስብ በጣም ያመኛል ዶክተር። ቆይ እሺ ምን ልላቸው? አባቴ ልጅ እያለው ለእኔ ብዙ ነገሮችን ይመኝልኝ ነበር። አንዱንም እንኳን ሳላሳካ ይኸው ከነሱ ጋር ልቀላቀል። ከነሱ ውጪ የምትኖርለት በህይወት ያለ ሰው የለም? እሱማ አደይ አሁን ላይ እህቴ ናት፣ ማዘሯለች። እንዴ ቤት የነበሩት እናትሽ ናቸው እንዴ? አዎ ዶክተር፣ እናቴ ናት። እናትሽ እኮ እንደሞተች ነበር የማውቀው። አዎ ዶክተር፣ ወላጅ እናቴ በህይወት የለችም። የቤኪ እናት ናት። ቤኪ ማለት በረከት ማለት ተመልሶ መጣ። ከዚህ ሲወጣ ጥሩ ስሜት ላይ አልነበረም። ባቡሬ ካሰብኩት በላይ ለሊን በጣም ይወዳታል። እሱን እኔም ገምቻለሁ። እኔ ደግሞ አንቺ ልጠይቅሽ፣ ምን ለሊ ስለ ባቡሬ ስሜት ብትሰማ መልሷ ምን የሚሆን ይመስልሻል? ምን እንደሚሆን መገመት አልችልም ዶክተር፣ ግን ለሊ ከራሷ በላይ ለሰዎች ታስባለች። እሱ ልክ ነሽ አደይ፣ ግን አንቺም እንደዛ ነሽ። ግን ትክክል አይደለም። ለራሳችሁ ቅድሚያ ስጡ። አዎ ዶክተር፣ እሱማ እኔም ይገባኛል። ግን ይሄን ትተነው ስለ ለሊ መላ መፍጠር አለብን። አታስቢ። ለሊ እስክጨርስ ድረስ የሆነ ቦታ ደርሼ ልምጣ። ወዴት ማለት? ይዛት ቆይ። ስልክ ተደውሎልኛል። የሆነ ቦታ ሄዳለሁ፣ ደርሼ መምጣት አለብኝ ነው ወይስ ለለሊ ያስፈልጋታለሁ? አይ ቀጠሮ ካለሽማ ይቺ በቃ። እሺ ዶክተር፣ ለሊና አደራ። አደይ እንዴ ቆይ ምን ይሁን ነው የምትዩ? አንቺ ቆይ ቸገረኝ የሚለውን ቃል ራሱ ታውቂዋለሽ? ግን አላውቅም ዳይመንድ። ይሆናል እኔ ከነሱ የምፈልገው ፍቅራቸውን እንጂ በየጊዜ የሚልኩትን ገንዘብ አይደለም። ግን እኮ ይኸውልሽ ሩታ፣ ምንም ግን ብሎ ነገር የለውም ዳይመንድ። እነሱ ከኔ በጣም ርቀዋል። እናቴ በእኔ ምክንያት እንድትጎዳ አድርጊያታለሁ። ግን ደግሞ እኔም እኮ በእነሱ በአንድ ቀን ስህተት በጣም እየተጎዳው ነው ያለሁት። ልጅ ማሳደግ እንደዚህ እንዳልሆነ ይገባኛል። ለካ የፈለገ ጨላ ቢኖርሽ ደስታን መግዛት አይችልም። አይ ልዩነት። አዎ ልክ ነህ ዳይመንድ። አንተ ገንዘብ ይሆናል የሚያስፈልግ፣ ለእኔ ደግሞ የቤተሰቦቼ ፍቅር ነው የሚያስፈልገኝ። ታውቃለህ፣ የፍቅር እናት ማሚ ለእኔ ከእናቴ በላይ ነው ፍቅር እየሰጠችኝ ያለችው። ይኸውልሽ አኪሬ፣ አብሮሽ የሌለን ሰው እንደዚህ አድርጎ ባያደርግ ኖሮ ዙጲ፣ ጂኒ፣ ጃንካ፣ ቁልቋል ምናምን እያልሽ መቀየም የለብሽም እንዴ። እሷ ምን እያሳለፈች መሆኑን በምን ታውቂያለሽ? በተቻለሽ አቅም ይኸውልሽ እናትሽን መቅረብ ነው ያለብሽ። በጣም እየተደጋገመ አልመጣም። እስቲ ሲመለሱ እንጠይቃቸዋለን። ለእኔ ምንም ግልጽ የሆነልኝ ነገር የለም። እንዴት ናችሁ? ወዴት ጠፋለች? እዚህ አካባቢ ነበርኩ። ማዘሯ ለሌል ተመለሰች። ቆይ ግን ለሊተማ እንዴት አስችሎ ነው ብቻውን የተውካት? አልተውኳትም ቅምጥል። ማነው ተዋት ያለሽ? ማዘሯ እዚህ አብረሃት እንዳልነበርክ ነግራኛለች። አዎ ቅምጥል፣ የሆነ የጨረስኩ ስራ ነበር። እንደዛ ከሆነ እሺ። ለሊ ምንድን ነው የሆነችው? እኔ እንጃ አላውቅም፣ አልገባኝም። ለኔ ምን ማለት ነው? አላውቅም አልገባኝም ማለት እንዴ? ልጄ ማወቅም አለብህ። ማዘሯ ሁሉም ነገር በጣም ቆይ ምን ተፈጥሮ ነው? ምንድን ነው የሆናችሁት? ማዘሯ ተነሽ፣ በቃ ወደ ቤት እንሂድ። ወዴት ነው የምትሄዱት? ንገሪኝ እንጂ ቅምጥል፣ ምንድን ነው የተፈጠረው? እኔ እነግርሻለሁ ለሊ፣ እነሱ ሂዱ። ግን እኮ ማዘሯ ምንም ደህና አይደለችም። ማዘሯ ግን ደህና ነሽ? አይ ምንም አልሆንኩም ልጄ። ተረብሽ ረብሽሽ አይደል? አይዞሽ ፈጣሪ ይቅር። ማዘሯ በቃ ተነሽ፣ ወደ ቤት እንሂድ። እኔ የምልህ ግን አቤ፣ እንደ ቀያችን የሚያምር ቦታ ነው? የኔ ቆንጆ፣ አንቺ ከገጠሩ ሳይላመድሽ ነው እንጂ እዚህም ቆንጆ ቆንጆ ቦታዎች አሉ። ምን ነው አልተመቸሽ? ቆይ አሁን ደግሞ አንቺ ልትሸፍቺ ነው? ይኸውልሽ አንድ ነገር ብትይኝ አባትሽ ጋር መሄድ ነው የሚጠበቅብሽ። እሱን ተማምነህ ነው እንደዚህ የምትለው? ታዲያስ እስኪ ልጠይቅሽ፣ ቆይ አንቺ ትንሽ አይደብርሽም? ለምን? አንድ ቀን እኮ ፍቅርሽን ገልጸሽልኝ አታውቂም።
ቆይ ለምን? ታውዴ ብቻ የምፈራውን ነገር በይ ልትለኝ እንዳይ። አዎ አይደል። ዛሬ አንቺ ፍቅርሽን እንድትገልጪልኝ እፈልጋለሁ። እንዴ ግዴታ ነው። አይሆንም እንዴ? ለምንድን ነው ማለት? ስሚኝ እንደውም እሺ፣ ከዚህ በኋላ ስንገናኝ የኔ ውድ ባል በጣም ናፍቀኝ ነበር ትኛለሽ። ስንለያይ ደግሞ ምን ትኛለሽ መሰለሽ? የኔ ውድ ባል በጣም እወድሃለሁ፣ እስክንገናኝ ትናፍቀኛለህ ትኛለሽ። ይኸውልሽ እንደዛ ሳትይኝ መሄድ አይቻልም። እሺ እንዴ? እየቀለድኩ አይደል፣ የምሬን ነው። ተኮሳተርክ እኮ አይደል? እየጠበኩሽ። ምን ለኔ ያለሽ ፍቅር ግለጪልኝ። አደይ አያስቅ። እየጠበኩሽ ነው አልኩሽ አይደል? እየተናደድክ እኮ ነው። ስራሽ ነው የሚያናድድ። አደይ የምታደርጊው ነገር ልክ አይደለም። እሺ በዝርዝር ልትነግሪኝ ትችያለሽ? ኧረ ምን ችግር አለው? እነግርሃለሁ። የበፊት ፍቅረኛ የቤት ሰራተኛ ነበረች። ከአደይ ጋር ብዙ ነገር አሳልፈናል። ግን በማይሆን ባህሪዋ ከዛ ቤት ተባረረች። ምን አደርጋ? ምግብ ውስጥ መርዝ ጨምራ ልገላቸው ሞክራ ነበር። አታደርገውም እንዴ? ዶክተር ሙት ስልህ አደረገችው። ግን እኮ አደይ አንቺ እንዳልሻት ሴት ምኗም አይመስልም። መቼ ተይዛ ትታወቃለች? ሁሌም ምስኪን መስላ ፊቷን አሳምራ ነው የምናያት። ይህንን ለማመን በጣም ነው የሚከብደኝ። ያው ዶክተር የማውቀውን ተናግሬያለሁ። ሌላ ሳስታውስ ጨምርልሃለሁ። አደይ እንደዚህ አይነት ሰው ነች? ታዲያ ዶክተር አሁን እኮ በሌሊ ነው ሰው መስላ የምትታየው እንጂ ምንም የሌላት የገጠር ልጅ ናት። በቃ ቤት ይበቃል ዶክተር። አዎ ከዚህ በላይ ማወቅ አልፈልግም። ስለነገርሽ ነገር በጣም አመሰግናለሁ። እሺ ዶክተር፣ ግን ለሊም እንደታመመች ማወቅ እችላለሁ? አትችይም። እንዴ ለምን? ጓደኛዬ እንደነበረች ነገር የለ? ደውይና ጠይቂያት። ቤቱ ምን እንደነገርሽ ትፈልጊያለሽ? አዎ ንገረኝ ቤኪ። ደግሞ ለምንድን ነው ከቤት አስወጥተህ እዚህ ይዘኝ የመጣው? ሰሞኑን ደህና ስላልሆንሽ ትንሽ አየር እንድትቀበይ ፈልጌ ነው። እሺ ቤኪ ንገረኝ። የማዘሯ ሀዘንና ጭንቀት ከአእምሮ ሊወጣልኝ አልቻለም። የኔ ቆንጆ። ምንድን ነው እሱ? ለሊ ስላውቅሽ በጣም ደስተኛ ነኝ። እኔም ስላለኝ ደስተኛ ነኝ ቤኪ። በጊዜ ሂደት ብዙ ነገር ከአንቺ ጋር እያሳለፍኩ ሳላውቀው በልቤ ብዙ ነገር ተፈጥሯል። አዎ ለሊ፣ የአንቺ ስሜትና ፍላጎት ምን እንደሆነ ባላቅም። ምን እያልከኝ ነው? ምን ለመናገር ፈልገን? እንዴት እንደምነግርሽና ስሜቴን እንዴት መግለጽ እንዳለብኝ አላቅም ለሊ። ቤኪ ገና ያኔ አንቺን ካገትኩሽ ቀን ጀምሮ ልቤ ላንቺ ይደነግጥልሻል። አልገባኝም ቤኪ። ለሊ ከአንቺ ፍቅር ይዞኛል። አዎ ለሊ አፍቅሬሻለሁ። ሰራተኛዋ አደይ ክፍል 172 ተለቋል። ውዶችዬ ባቡሬ ሊልያ እንደሚያፈቅራት ነገራት። ዶክተር አደይን አፍቅሯታል። ውዶችዬ ቤዛ ስለ አደይና ስለ ሊሊ መጥፎ ነገር ለዶክተሩ ነግረዋለች። የአደይ እናት ብርሃንን ተቆጥታታለች። እንዴት አንድ ሰው ለሁለት ታፈቅራላችሁ ብላ ማለት ነው። እንደገና ብርሃንም ይቅርታ እናቷን ይቅርታ ጠይቃለች ማለት ነው። ቪዲዮን እስከ መጨረሻው ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዙ ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ውዶችዬ ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን እየተጫናችሁ ቢሆን ይመረጣል። ውዶችዬ እንግዲህ ባለፈው ክፍል እንዳያችሁት አሹ ለሮማን እንደሚያፈቅራት ሊነግራት እያሰበ እንግዲህ በህልሙ ሲነግራት አይቶታል ማለት ነው። እሷም ደግሞ እንዴት ሊሆን ይችላል የእናንተ እህትና ወንድም ነን ብላ ለጥፊ ስትመታው አይቷል ማለት ነው። ከዛም እንግዲህ በእውኑ መታ ምን ነው መታወራኝ ለምንድን ነው የዘጋኝ ብላ ስጠይቀው እንግዲህ አልፈልግም ምናምን ነገር በቃ ማውራት አልፈልግም እንደዚሁ ይሻለኛል በማለት እንግዲህ ልክ እንደ ቅዠት ሲነግራት ነበረ ማለት ነው። እሷም ደንግጣ ምድረ የምታወራው ምናምን ስትል ነበር ማለት ነው። ውዶችዬ እንግዲህ ሊሊ እንዳያቸዋት ትንሽ አሟታል። ነገር ግን ሕክምናዋን መከታተል አለባት ብሎ ዶክተሩ እንግዲህ ከጎኗ ነው። እንዲሁም አደይ ያለች እንዲሁም ባቡሬ ያሉ ማለት ነው። እንግዲህ ባቡሬ ሊልየን ካፈቀራት ቆይቷል። ነገር ግን ሊነግራት ስለፈራ ምናልባት እህትነቱንም እንዳያጣ ስለፈራ ነው እስካሁን ያልነገራትና በጣም እንደሚወዳትና እንደሚያፈቅራት እንግዲህ ለዴቭም ነግሮታል። እንዲሁም ደግሞ ቀለበት ሁሉ ገዝቶላታል ማለት ነው። እንዲሁም ለዶክተሩ ራሱ እንደሚያፈቅራት ነግሮታል ማለት ነው። ውዶችዬ እንግዲህ ባቡሬ ለሊሊ ፍቅሩን ስለገለጸላት በጣም ደስ ብሎኛል። በይበልጥ ደግሞ ፍቅሩን እንድትቀበል ያው እንግዲህ በኮሜንት እና በረታታት ማለት ነው። ውዶችዬ እንግዲህ አደይ ቀጥታ ከዴቭ ጋር ሂዳ ልክ ከሊሊ ጋር ሐኪም ቤት እንዳሄደች
እንግዲህ ዴቭ ደውሎ ናይ ሲላት እንግዲህ ቅርታ ዶክተር እሊ እስከምጨርስ እኔ ልሄድ በማለት እንግዲህ ስትሄድ ዶክተሩ ደግሞ ሌላ ስሜት ውስጥ ገብቷል ማለት ነው። ለምንስ እንደዚህ ፈላጊው ይበዛል? በዛሬ ደግሞ ምን አይነት ልጅ ብትሆን ነው በማለት እንግዲህ ጥያቄ ስለፈጠረበት እንግዲህ ሊልየን ማስቀምጦ ስለ አደይ ሲጠይቃት ነበር ማለት ነው። እንግዲህ ሊልየም ያው አደይን በምታውቃት ልክ አደይ በጣም ትሁትና ምስኪን የሆነች ልጅ ናት። ካሳለፈችው ህይወቷ በጣም ያሳለፈችው ህይወቷን አትመስልም። በጣም ጠንካራና ጎበዝ ልጅ ነች። ያን አልፋ ደግሞ አሁን ላይ በጣም አሪፍ ህይወት ላይ ነች። ስለዚህ ሊልዬ እህትም ሚስትም ጓደኛም እናትም ምትሆን በጣም ምስኪን ልጅ ነች በማለት እንግዲህ ስለ እሷ መልካም ነገር ገልጻላታለች ማለት ነው። ገልጻት ነገር እሱም ደስ ብሎታል ውዶችዬ። ከዛም እንግዲህ ስለ እሷ ማሰብ ይጀምራል ማለት ነው። ሊልዬም እንግዲህ ተመልሳ በቃ ወደ ቤት ልሄድ በማለት እንግዲህ ወደ ቤት ሄዳለች። ወደ ቤት ስትሄድ ደግሞ የጠበቃት ነገር ሌላ ነገር ነበር። ምክንያቱም የበረከት እናት ወይም የባቡሬ እናት እያለቀሰች ነበር ያገኘቻት። ምክንያቱም በረከት ባቡሬ ወደ ቤት ሲገባ ሊሊ የለችም። ነገር ግን እናቱና ቅምጥል ነበሩ። ከዛ እንግዲህ ሊልዬ ህመምን እንደሆነ ስለነገራቸው እናቱ እንግዲህ አልቻለችም እና እያለቀሰች ነበረ። ከዛም እንግዲህ ቅምጥል ስሜታዊ ስለሆነች እናቷ ያው ነይ ኒድ ብላ ሄደች፣ ይዛት ሄዳለች ማለት ነው። ውዶችዬ እንግዲህ ባቡሬ ነይ እስኪ ወደ ውጭ እንውጣ ብሎ ሊልየን ይዟት ይወጣል ማለት ነው። ውዶችዬ እንግዲህ የፍቅር እናት አጋጣሚ መንገድ ላይ እየሄደች እንዳለ የቤዛ ወንድም ገፍትሯት ጥሏት ሄዷል ማለት ነው። ክሷ ግን የመሰላት ከተነሳች በኋላ ኪንጎ እያባረረው ስለነበረ ኪንጎ ነው የገፈተራት የመሰላት ማለት ነው ውዶችዬ። ነገር ግን የፍቅር ወንድ ማለት የቤዛ ወንድም ነው የገፈተራት ማለት ነው። እሷ ግን አጋጣሚ ዶክተሩ አይቷት ስለነበር ሄዶ አንስቶ እንዲሁም ከመኪና ውስጥ አስገብቶ እስከ ቤት ድረስ ሸኝቷት ሄዷል ማለት ነው ውዶችዬ። ከዛም እንግዲህ የፍቅር እናት ወደ ቤት መጣ። አሹን ጓደኛ እኮ ገፍትሮኝ ሄደ፣ ምን አይነት ድፍረት ነው? እንዴት እንደዚህ ያደርጋል? ንገረው፣ ተቀይሜዋለሁ በማለት እንግዲህ ለአሹ ነግረዋለች። እንግዲህ አሹም በጣም አንገቱን ደፍቷል። ምክንያቱም እሷን እስር ያስገባችው ኪንጎን፣ በዛ ላይ ደግሞ እንዴት እናትን ያክል ነገር ለምን ገፍትሮኝ ይሄዳል የሚለው ገፍትሯት ይሄዳል የሚለው በጣም ተጽዕኖ አሳድሮበታል ማለት ነው ውዶችዬ። ዴቭ እንግዲህ ፍቅርን ለማናገር ሞክሯል። ምናልባት ተስተካከል እንደውለው ለማናገር ሞክሮ ነበር። ነገር ግን የምትለው ያለው አደይን ተውና እኔን አግባ ነው የምትለው። እሱ ደግሞ ያን ማድረግ አይችልም። ምክንያቱም የሚያፈቅራትም የሚወዳትም አደይን ነው። ከፍቅር ጋር ቢኖሩ ይጎዳታል እንጂ አይጠቅማትም። ስለዚህ ያለውን ነገር ቢያስረዳትም ልትረዳ አልቻለችም። ካልተረዳሽ የራስሽ ጉዳይ ብሎ እንግዲህ ጣጥሏት ሄዷል። እናቲቱም እንዴት ነው ሰማችሁ ወይ በማለት እንግዲህ እሱን ጠይቀዋለች። እሱ ደግሞ በፍጹም የራሷ ጉዳይ ልትረዳኝ አልቻለችም በማለት እንግዲህ ለእናቱም አስረድቷታል ማለት ነው ውዶችዬ። እንግዲህ ዴቭ አሁንም ከአደይ ጋር ተገናኝተዋል። ከአደይ ጋር አሪፍ ጊዜ አሳልፈዋል። ሻይ ቡና እያሉ እንግዲህ አሪፍ ጊዜ አሳልፈዋል። እሱም ጊዜ እንግዲህ ስለ ቤተሰቦቿም እንግዲህ ያለውን ነገር ማስተካከል እንዳለባት አውሪያቸውና ሽማግሌ መላክ እንዳለበት እንግዲህ ጠይቋታል አደይም ማለት ነው። አደይም እንግዲህ ደስተኛ ናት። ምናልባት የሌሊ ነገር ቢሆንም ጎን ለጎን ያለውን ነገር እያስተካከለች ያለውን ነገር ከዴቭ ጋር እንደምታስተካከል ነው ያወሩ ማለት ነው። ከዛም እንግዲህ ዴቭ እንዲሁም አጣብቆ ፍቅሬን ግለጭልኝ እባክሽን፣ እስኪ ፍቅርሽን ግለጭልኝ እያለ ሲያጣብቃት ነበር ማለት ነው። እሷ ግን ያን ማድረግ አትችልም። ምክንያቱም ታፍራለች። ነገሮችን በተግባር እንጂ በአፏ መናገር አትችልም። ውዶችዬ የአደይ እህት ብርሃን እንግዲህ እያለቀሰች እናቷን ይቅርታ ጠይቃለች። እናቲቱም አስጎንብሳ ገርፋታለች በሚገባ። እንዴት ሁለታችሁም የወንድምሽ እጮኛ መሆኑን እያወቅሽ እንዴት አንቺ ልታፈቅሪው ቻልሽ? ሲቀጥል አንድ ሰው ለሁለት እንዴት ልታደርጉ ቻላችሁ? በማለት እንግዲህ እናቲቱ በጣም ተበሳጭታ ስትገርፋት ነበረ። ከዛም እንግዲህ አላወቅኩም፣ የሷ መሆኑን አላወቅኩም፣ በፍጹም አላወቅኩም እያለች እንግዲህ እያለቀሰች ይቅርታ ጠይቃለች። ውዶችዬ የአደይ እናት በጣም ተማራ ነው የገረፈቻት ማለት ነው። እንግዲህ የአደይ አባትም እናቲቱ ፈቀደች አልፈቀደች የራሷ ጉዳይ፣ እኔ በበኩሌ ልድራት ዝግጁ ነኝ እያለ እንግዲህ ለጓደኞች ሲያወራ ነበር ማለት ነው። ውዶችዬ እንግዲህ አደይና ዴቭ ምንም ነገር ሳይገጥማቸው
ከሰርጋቸውና ከጋብቻቸው እንዲደርሱ ምኞታችን ነው፣ የሁላችን ምኞት ነው ውዶችዬ። እንግዲህ ቤዛ ለዶክተሩ ስለ አደይና ስለ ሊሊ መጥፎ ጎናቸውን ስትነግረው ነበረ። ከዛም በላይ ጨማምራ አደይ ሊሊ ማለት የክላሴ ተማሪ ነበረች፣ አብረን ተምረናል። ነገር ግን የድሮ ፍቅረኛዋ ቤቱን ጥሎላት ስለሄደ ያኖርሳ ነው አሁን ሰው የመሰለችው እንጂ እሷም ሰራተኛ ነበረች በማለት እንግዲህ ለዶክተሩ ነግረዋለች። እንዲሁም ደግሞ አደይ ሰራተኛችን ነበረች። ከዛም አልፋ ደግሞ በጣም መጥፎና ባለጌ ሰው ነች። እንዲሁም ደግሞ ከቤት ላሉት ልጆች መርዛ ከዛ በኋላ ነው የተባረረች በማለት እንግዲህ ነግረዋለች ለዶክተሩ ማለት ነው። ዶክተሩም ከዚህ በኋላ በቃ ይበቃኛል፣ አትንገሪኝ፣ በቃ ውጭልኝ በማለት እንግዲህ ቤዛን አስወጥቷታል። ምክንያቱም ተግባሯና አደይ ያላት ተግባርና ያላት ለሰው አስተሳሰብ እንዲሁም ወሬዋ እና ቤዛ ያለችው ነገር የማይገናኝ ነገር ነው። እንዴት ሊሆን ቻለ እያለ ዶክተሩም ሲወጣ ሲወርድ አምሽቷል ማለት ነው ውዶችዬ። እንግዲህ ዶክተሩ አደይን ያፈቀራት ይመስላል። ያው ምክንያቱም ተረጋጋ፣ ልቤ ተረጋጋ እያለ ራሱን ለማረጋጋት እየሞከረ ነው። እንግዲህ ያው ቀጣይ ክፍል ምን ይፈጠራል የሚለውን አብረን ያለን ውዶችዬ። እንግዲህ አበበና ሄሉ አሪፍ ላይ ናቸው። ግን ሄሉ እንግዲህ አገሬን አፈቀኝ፣ ቀዩን አፈቀኝ፣ ቤተሰቦች አጎቴ እያለች እንግዲህ ትገኛለች። አበበም እንግዲህ ከዚህም እኮ ከዛ የበለጠ ቦታ አለ፣ ወስድሻለሁ፣ አታስቢ፣ ስለእህትሽ ያለውን ነገር ደግሞ በቻልኩት አቅም አመቻችልሻለሁ፣ ማጨነቅም ማሰብም የለብሽም እያለ እንግዲህ ሲመክራት ነበር ማለት ነው ውዶችዬ። እንግዲህ የአደይ አባት ለዲያመንድና ለአበበ ሙሉ በሙሉ ገንዘባቸውን ሊሰጣቸው አልቻለም። ከዛም አንጻር እንግዲህ አበበና ዲያመንድ ሲያወሩ ነበረ። ሙሉ በሙሉ ካልሰጠን ንብረታችን አንለቀውም እያለ ዲያመንድም ለአበበ ሲነግረው ነበር ማለት ነው ውዶችዬ። የአደይ አባት እንግዲህ ሙሉ በሙሉ ባይሰጣቸውም በከፊል እንደሚሰጣቸው እርግጠኛ ነኝ። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ ሊልዬ በዛሬው ሁኔታ ባቡሬ እንግዲህ ወደ ውጭ እንውጣ፣ ትንሽ ንፋስ አየር ተቀባይ ብሎ ይዟት ከወጣ በኋላ እንደሚያፈቅራት ነግሯታል ማለት ነው ውዶችዬ። አደይ እንግዲህ ማለቴ ሊልዬ እንግዲህ ደንግጣ ምን በማለት እንግዲህ ያው ከዚህ ላይ ነው የሚያቆመው ድራማው። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ ምሽቱ የተባረከ ሰላም የሰፈነበት ምሽት ይሆንላችሁ። ከብዙ በትንሹ እንግዲህ የዛሬው ክፍል ይህን ይመስል ነበር። ቀጣይ ክፍል ደግሞ እስከምንገናኝ ደህና ሰንብቱ። ቻናሉን ደግሞ ላይክ እንዲሁም ደግሞ ሰብስክራይብ እንዲሁም ደግሞ ላይክ ሻር አርጉልኝ። በቻናችሁ አቅም ወደ ፌስቡክም ወደ ተለያዩ ድረ ገጾች ሻር ብታረጉልኝ ለእኔ ይጠቅመኛል ማለት ነው ውዶችዬ። እንዲሁም ደግሞ የምታበረታቱኝ እግዚአብሔር ያክብርልኝ። በእውነቱ ከዚህ በላይ አድጌ